አንተ ጋር የምጨቃጨቅበት ልጅ አንድ ነገር ልጨምርለት ግን ልጁን አስወጥተዋል ከኦርቶዶክስ በሚያስቅ ሁኔታ። ወጥቷል። አንደኛ በኢትዮጵያ ኦርቶዶክስ ተዋህዶ መጽሐፍ ነው ያው መጽሐፉ ሁላችሁም ያዙት። ሲቀጥል ደግሞ ገናችን በሚያሳዝን ሁኔታ የታወቀ ነው። ገድላትና ድርሳናትን የማይቀበል ሰው የአሪዮስና የሰባሊዮስ ተከታይ ነው። ያው ማስረጃ ያው ገድላትና ድርሳናትን የማይቀበል ምንድነው መናፍቅ ነው ብላ አስቀምጣለች። ቀጥል ይብሩ ጀዛከላህ ኸይር። እሺ አለኝ እንትነን አስተካክለሽ በጣም ወይ ውሃ ውስጥ ያለ ነው የሚመስለው ወይ ሰማይ ምናምን የሆነ ነገር ውስጥ ሆኖ ነው እያወራ ያለው። እስቲ ቀጥለሽ። እሺ ገንፎ ውስጥ ምናምን ስድብ እሺ ሰማላው ይመስላል ያልኩት እኔ እንደዛ ነው አላልኩም። ይመስላል ያልኩት እግዚአብሔር ምጥ እንደያዛት ሴት ጨዋለች። ምጥ የያዛት ሴት ነው ማለት ነው እግዚአብሔር። አሁን ይሰማል አዎ። እሺ ወደ ጥያቄ ቀጥታ ስገባ ቁርአን፣ ኢንጂል፣ ተውራት እና ዘቡር እንዳሉ መስኮት ኤርፎን ካረክ እስቲ አውልቅ አለኝ። ኤርፎን ምን ካረክ አውልቅ እስቲ እባክህ። አይሰማም? አረ ኤርፎን አላረኩም። እንዴት ላውራ? ወይ የሆነ ድምጽ የሚረብሽ ነገር አለ። የሆነ ምናምን ማይክ ችግር ካለበት አላውቅም። ቀጥልሽ። እሺ ቁርአን ላይ ኢንጂል፣ ተውራት እንዳሉ ዘቡርና እንትን እንዳሉ ይናገራል። መጽሐፎች እንደሆኑ ይናገራልና ቢያንስ እነዚህን ቁርአን አጽድቋል። አንተ ለአንተ ምንድነው ቁርአን ያላህ ቃል ለመሆኑ ምንድነው ያንተ መረጃ? ቁርአን የፈጣሪ ቃል ለመሆኑ ቁርአን ላይ ስታነብ እነዚህ ኢንጂልና ተውራትን ከአላህ መሆኑን ሲያረጋግጥ ቁርአን ያላህ ቃል መሆኑን አላገኘም ወይስ ዘለው ነው ይልካል? ቁርአን ላይ አይደለም ያልኩ ቢያንስ ያልኩ ምንድነው ማረጋገጫ እኮ ቢያንስ አንተ ቢያንስ ካነሳ ውስጥ ቁርአን ያላህ ቃል ነው የሚል ነገር የለም እዛ ላይ። እኔ ጥያቄውን ተውና እኔ የምጠይቅህን መልስ። ቢያንስ ቁርአን እነዚህ ነገሮች ስለሚያምንባቸው ነው አንተ ተከራከርክ ያለው ነገሮች እኔ ለአንተ ምስክሩ ምንድነው? ራሱ ቁርአን ነው ለአንተ ምስክሩ። ቁርአን ያላህ ቃል ለመሆኑ ምስክሩ ቁርአን ነው ለመጽሐፍ ቅዱስ። እሺ ለአንተ አሁን ይሄን መስፈርት እንያዝና ይሄን መስፈርት ይገኛል። አንተ ምንድነው መረጃህን ያልኩህ? ትወጣለህ እንደጀመርከው ማለት ነው። እኔ ምን አገባኝ? እንደጀመርካት ትወጣታለህ። እኔ አይመለከተኝም። ስለዚህ ይሄን መስፈርት ይዘን አንተ ጋር እንሄዳለን መጀመሪያ እውነት እንደሆነ ማለት ነው። ስለዚህ አሁን ምንድነው መረጃው እኮ ልነግርህ እኮ ልጠይቅህ እኮ ነው። እኔም አሁን ተመሳሳይ ጥያቄ ልጠይቅህ ነው። ማርያም ድንግል መሆኗን ማን ነው የሚነግረን? እስቲ ባይብል ላይ ራሷ ነች የነገረችን? ማን ነው የማርያም ድንግል መሆኗን ማን ነው የሚነግረን? ራሱ ከባይብል ውጪ ከባይብል ውጪ አንድ ከባይብል ውጪ አንድ ማስረጃ አስተኝ። አዎ እንዴ ነው ከባይብል ውጪ ማለት ማስረጃ መስጠት እንዴ? ስለ ማርያም እና ታዲያ ከባይብል ልትሰጠኝ ነው? ልክ ከቁርአን አትስጠኝ ብለኛል እኮ። እና ባይብል ራሱ ነው መረጃ? ባይብል ብቻ ነው መረጃ ነው እያልክ ያለሁት። ለምሳሌ ማርያም እንደምትወልድ ኢንጂል ውጪ በተውራት አለ። ኧረ ቆይ በእባክህ ኔትወርክን አስተካክለናል። ደወከን ላኢላሀ ኢለላህ። እሺ አሁን ጥያቄ ያላችሁ ሰዎች ግቡ። ጥያቄ የሚጠይቅ ሰው ካለ ብሮኒ ጥያቄ እዚሁ ላይ ጠይቃቸው። ታዲያ የምሬ ነው። አይ ይቀበሉታል አይቀበሉትም ለማለት ነው። አልቁዱሱል መርየም ይላል አረበኛ ገድል ነውና
እዛ ላይ ማርያም የአብ ባለኝ ትዳር እያለች ትናገራለች። ከእግዚአብሔር ጋር ባለኝ ትዳር እያለች ትናገራለች። አረበኛ ገድል አረበኛማ ከሆነ ቁርአን ነው የሚለው። ይሄ ነው መጽሐፉ የምር እና ከአምላክ ዘንድ ከእግዚአብሔር ጋር ባለኝ ትዳር እያለች ትናገራለች። እና ግራ ገባኝ። እሺ መሳይን አስተናግዱትና ይጠይቅ ጥያቄ። ጭራሽ ትዳር ውስጥ ገብቷል እና እንትን መህር ስንት ነበር ትላለህ? አንዋር አንተ የከፈልከውን ለመናገር ነው እንዴ? ገማ ምን ነበር ያለው? ቁርአን የሆነ ለጥፌ ነበር እኮ የሆነ ቁርአን ወላ አይተውት በቃ ይቅርባችሁ። እሺ መሳይ ጥያቄ ካለ ቀጥል እስቲ። ኢብራሂም ሰላም አለይኩም። እንዴ ወአለይኩም ሰላም ወራህመቱላሂ። ቆይ አንዴ አካውንት አለው ቅዱስ ሚካኤል አባ በሌላ ሰው ስልክ ገብቼ ነው። እኔ ሙስሊም ነኝ። ኦኬ ሌላ ሰው አለ? ጥያቄ አለው? ጥያቄ ያለው ሰው አለ? እሺ ጠይቅ። ኧረ ደከመን ለአላህ ብላችሁ ጥያቄ ጠይቁ። አይሰማም? ኢብራሂም ይሰማል። ጥያቄ ካለ ኦንላይን ላይ ምናምን ቁርአን ታቀራላችሁ እንዴ? ወይኔ እሺ ዛራን አናግራት። እሺ በውስጥ ሌላ ሰው እሺ እዚህ ጋር ኤክስክላሜሽን ማርክ ጥያቄ እንትን በሉ በቃ አውሩ። እሺ ጋይስ ቤቱን በቃ እናንተ ቀጥሉ። አሁን ከዚህ በኋላ አቡ ሂራ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብራችን አማን ነው? እንዴት ነህ? ደህና ነው ወይ? ሁሉ ሰላም አልሐምዱሊላህ። ሁሉ ተማም ነው? ሁሉ አማን? ተማም። እሺ አስተናግዱ። እሺ ጥያቄ ቀጥሉ። የኛ ቤት ነው 5 ቁጥር ደረሽ። ቀጥሉ ጋይስ። ዮሐንስ ጥያቄ ጠይቅ ይመልሱላል። እሺ ዮሐንስ ምን ሆኖ ነው? እሺ ጥያቄ ከሌለ በቃ እኔ እናንተ አዲስ ሙሽራ እዚህ እንዳታስበሉኝ ይብቃኝ መሰለኝ። እንዴት ትላለህ? ቤር ከፈለክ ሂድ። ልታስነጩኝ ነው እናንተማ እንዴ? ይሄ ሁሉ ሰዓት በዛ ላይ ስላደርሷል ምናምን ጊዜ ደግሞ እንስጥ። አሁን ቤት ክፈቱና ደግሞ ሌሎቻችሁ አሁን ፈታ ማለት አለብን ደግሞ እንዴ? ጊዜ እንስጥ። ለቤተሰብ ደግሞ ጊዜ እንሰጣለን አይደል እንዴ? እሺ አንድ ጽዬ ማርያም የምትባል ልጅ አለች። እሷን አንዴ እናስገባትና ከዛ በኋላ እንወጣለን። ጃቢር ግን የሌለ ነው በአይነ ቁራኛ ኮስቴ ብሎ እያየኝ ያለው። በቃ አይ መውጣት አለብን እንዴ? ለሁሉም ጊዜ ያለው አይደለ? ጊዜ መስጠት አለብን። ጊዜ እንስጥ ትላለህ። በሉ የለም መሰለኝ ሰው በቃ በዱዓ አትርሱ ምናምን እንደዛ እናደርጋለን ምናምን ትላለህ። አንዋር ምናምን በዚህ ምናምን ትላለህ። ይመቻችሁ ትላለህ። በቃ ለነበረን ጊዜ ሁላችሁ አቡ ሂራም ዱዓ አድርግልኝ። ሙሽራ ዱዓ መቅቡል ነው። አሚን ለል አሚን አሚን። አንተ አድርግ እንጂ እኔ ጃንምለው አንተ አድርግ። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ ነገር ግን እንዴት ነው ትላለህ? እሺ አይ ሙሽራ ምናምን በሚለው ሳይሆን በቃ ዝም ብሎ ይላል።
በቃ አላህ ይሄን እያችሁ ይባላችሁ። አላህ ጀነትን ያስገባን ሁላችንንም አላህ ይውደደን። አሚን 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 አሚን። አላህ ሳሊህ ልጆችን ይስጠን፣ የተወለዱትንም ሳሊሆች ያርግን። አላህ መልካም እናት ያርገን። ላጤዎችን አላህ ያጋባልን። አሚን አሚን አሚን። አላሁማ አሚን። ወላሂ አሚን። ያጋባችሁ መልካም ስነ ምግባርን አላህ ይወፍቀን። ኢንሻአላህ የተረፈውን ደግሞ ዱዓ አደርግላችኋለሁ። ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ።